በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ የሚመሰገን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን በደላችንን ሳይመለከት ለዚች ሰዓት ለዚች ዕለት ያደረሰን ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ይህንን ድምፅ የምትሰሙ ሁሉ ውድ መንፈሳዊ ልጆቼ እንኳን በዛሬው ዕለት ታስበ ለሚሉ ዓመታዊ የሆነ ወርሃዊ በዓል እንዲሁም ለእናታችን ለልደታ ማርያም በዓል እንኳን በሰላም በፍቅር አደረሳችሁ። ልደታ ስንል እመቤታችን የተወለደችበት ይሄ እመቤታችን ስትወለድ ይሄ ጨለማ የነበረው ዓለም ብርሃን ሆኗልና ስለዚህ ልደታ ስንል እመቤታችን ድንግል ማርያም የተወለደችበትን ቀን እናከብራለን ማለት ነው። ስለዚህ እናታችን ድንግል ማርያም እናትነቷ፣ አማላጅነቷ፣ ቃል ኪዳኗ ሁላችን ይጠብቀን። እንግዲህ አራተኛው ሳምንት መጻጉዕ ላይ ደርሰናል። እየጾምነን ነው። 38 ዓመት ባልጋ ቁራኛ ታሞ የነበረውን ሰው ድውይ የፈወሰበት ሳምንት ይነገራል። ይህ ሳምንትና እንኳን አደረሳችሁ ብያለሁ። እንግዲህ ዓለም በበሽታ ተይዛለችና ዓለም ከተያዘችበት በሽታ አምላካችን መድኃኒታችን ኢየሱስ ክርስቶስ ይፈውሳት። ዓለም ብቻ አይደለችም። ኢትዮጵያ የክርስቲያን ሀገር የቅዱሳን ሀገር የሆነችው በተለያየ ሰዎች ፍላጎት በምድራዊ ነገር ፍላጎት ዛሬ ካህናቱ የሚታረዱበት አባቶች ከአንዱ ቦታ ወደ አንዱ ቦታ ወጥተው ወንጌል ማያስተምሩበት ዘመን ሰዓት ደርሰናልና በአንድነት ልንጸልይ ይገባን። ኦርቶዶክሳውያን ልጆች በአንድነት ከጸለይነን እግዚአብሔር ጸሎታችንን ይሰማናል። ለምን? ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ተብለናልና። ለሚለምን ሁሉ ይደረግለታል፣ ለሚሻ ሁሉ ይፈጸምለታል። አምላካችን መድኃኒታችን ኢየሱስ ክርስቶስ ገና ሳንለምነው ለእያንዳንዳችንን የልቦናችንን መሻት አውቆ ስለሚያደርግልን እኛ ኦርቶዶክሳውያን ልጆቻችን ስንጸልይ ደግሞ ጌታ ሆይ አንተ ያልከው ይሁን፣ ዘመናችንን ባርክልን፣ ዓለምን ሁሉ ሰላም አድርግልን፣ የሰው ልጆች በጭንቀት ውስጥ ያሉትን፣ በሐዘን ውስጥ ያሉትን፣ በመከራ ውስጥ ያሉትን፣ በበሽታ ውስጥ ያሉትን ሁሉ አንተ ከሐዘናቸው አረጋጋልን፣ ከበሽታቸው ፈውስልን ብለን ልንጸልይ ያስፈልጋል። ልክ 38 ዓመት ታሞ ባልጋ ቁራኛ የነበረውን ያን መጻጉዕን ድንሃን ሂድ አርጋሃን ተሸክመ ሂድ እንዳለው አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ሁሉ እግዚአብሔር አምላክ በምሕረቱ ይፈውስልን። ለምን? በዓለም የሰው ልጆች ሰላም አጠዋንና አንዱ ባንዱ ላይ ጦር፣ አንዱ ባንዱ ላይ መከራ፣ የሰው ልጆች ደም እንደ ደም የሰው ልጆች ደም እንደ ጎርፍ ውሃ እየፈሰሰ ነውና መንፈሳዊ ልጆች፣ ስለዚህ በጋራ እንጹም እንጸልይ። በጋራ ከጾምነን በጋራ ከጸለይነን እግዚአብሔር ጸሎታችንን ይቀበለናል ማለት ነው። ዛሬ እስቲ ምክረ አበው ቅዱስ መቃርስ እንዲህ ይለናል። ወንድሜ ሆይ አለ፣ እየጾምክ ነው አለ። አዎ ያልከኝ እንደሆነ እንደ እሳት የምታቃጥል ክፉ ቃልን ከመናገር ተከልከል ይለናል። ይህን የተናገረው ቅዱስ መቃርስ ነው። ቅዱስ መቃርስ ሁሉን ነገር ትቶ በዚህ ዓለም የሚታየው የሚያልፍ የሚጠፋ መሆኑን ተረድቶ በበረሃ ሆኖ ቅዱስ ሚካኤል እየመገበው ወይም ቅዱሳን መላእክት መቃርስን እነ እንጦንስን እየመገቧቸው እግዚአብሔርን የሚያገለግሉ ቅዱሳን ናቸው መንፈሳዊ ልጆች። ስለዚህ ለዚህ ነው እንደ እሳት የምታቃጥል ክፉ ነገርን ከመናገር ተከልከል ይላል። ኦርቶዶክሳውያን ልጆች እና ዛሬኛ ስንጾም ክፉ ከመናገር ተከልክለን ነው። ዛሬኛ ስንጾም
በውስጣችን ቂም በቀል ሳይኖርብን ነው የምንጾም? እንዲያ ከሆነ ውጤት እናመጣለን። አሁን ብዙ ሰው ጾሙ ሁሉ ከንቱ የሚሆንበት ፍቅር ስለሌለው፣ አንድነት ስለሌለው፣ ያዘነውን ስለማያረጋጋ፣ የታመመውን ስለማይጠይቅ፣ የታረዘውን ስለማያለብስ ነው። ስለዚህ ጾም ማለት ደግሞ ትልቁ ማሰሪያው በጎ መስራት ነው፣ በጎ ማድረግ ነው። በአንደበታችን መልካም ነገር ማድረግ፣ በአንደበታችን ክፉ አለመናገር፣ አንደበታችን የተዘጋጀ ለምስጋና ብቻ ስለሆነ ለዚህ ነው ቅዱስ መቃርስ ወንድሜ ሆይ እንደ እሳት የምታቃጥል ክፉ ነገርን ከመናገር ተከልከል ይላል። ተከልከል ይላል መንፈሳዊ ልጆች። ስለዚህ በእውነት አሁን በዓለም ያሉ ሰዎች እኛ እንጾማለን፣ እኛ እንጸልያለን፣ እኛ እንሰግዳለን፣ አባታችን ግን ውጤት አላመጣንም ይላሉ። ለምን ይመስላችኋል? ክፉ ከመናገር ስላልተከለከልነን እኮ ነው። አንደበታችን እኮ የተዘጋጀው ለምስጋና ብቻ ነው ኦርቶዶክሳውያን ልጆች። ስለዚህ ጾማችን ውጤት እንዲያመጣ ወንድሜ ሆይ አለ እንደ እሳት የምታቃጥል ክፉ ነገርን ከመናገር ተከልከል አለ። ምላስን ካልገዛህ በስተቀር እውነተኛ የክርስትና ሕይወት ሊኖርህ አይችልም አለ። ያ ያለ ልክ መናገር የነፍስን ሰላም ያናውጣን አለ። በወንድምህ ላይ የምትናገረው ክፉ ቃል ሁሉ አንተን ከፈጣሪ ይለይሃን አለ። እንግዲህ ልብ በሉ መንፈሳዊ ልጆች። ምላስህ ትንሽ ስጋ ብትሆንም ታላቅ እሳትን ታነዳለችና በወንድምህ ላይ የምትፈርድ ከሆነ አንተ ራስህ በፈጣሪ ፊት ተፈርዶብሃን ይላል። አንተ በወንድምህ ላይ እንድትፈርድ ስልጣን አልተሰጠህምና ወንድምህ ኃጢአት ቢሰራ ጸልይለት፣ ወደ ንስሐ እንዲገባ ምከረው ይላል። ወንድምህ ቢያዝን አረጋጋው፣ ይህ ክርስትና ሕይወት ማለት ይህ ነውና ይላል። ወንድምህ ቢራብ አብለው አጠጣው፣ የተቸገረውን አልብሰው። ወንድምህ ቢጨንቀው አይዞ በለው። ወንድምህ አንድ ምዕራፍ ሸኘኝ ቢልህ 2 ምዕራፍ ሸኘው። ክርስትና ሕይወት ማለት ይሄ ነው ይለናል ቅዱስ መቃርስ መንፈሳዊ ልጆች። ምክራቦ ማለት ይሄ ነው። አባቶቻችን በእንዲህ አይነት ሕይወት ነው ያለፉት መንፈሳዊ ልጆች። በልብ ውስጥ ቂም አትያዝ አለ። በልብ ውስጥ ቂም አትያዝ። ቂም የያዘ ሰው ጸሎቱ ወከፍት ቅድመ እግዚአብሔር፣ ጸሎቱ ከእግዚአብሔር ዘንድ አትደርስምና ይለናል። ቂም መያዝ በልብ ውስጥ መርዝ እንደመያዝ ነው ይለናል። መርዝ ሌላውን ሳይሆን አንተን ይገድልሃል። ያ መርዝ ሌላውን ሳይሆን አንተን ይገድልሃል። ጠላትህ ቢበድልህ እርሱ ታሟን፣ አንተ ግን ይቅር ባለማለት በሽታው እንዳይጋባብህ ተጠንቀቅ። ይቅር በለው። ወንድምህ ቢበድልህ እንኳን ወንድሜ ሆይ ይቅር በለይ በለው ይለናል። መንፈሳዊ ሕይወት ማለት ነው መንፈሳዊ ልጆች። የእግዚአብሔር ምሕረት ልክ እንደ ሰፊ ባህር ነውና ይለናል። እንግዲህ ልብ በሉ፣ የእግዚአብሔር ምሕረት ልክ እንደ ሰፊ ባህር እንደ ውቅያኖስ ነውና። አሁን እግዚአብሔር እኮ መሐሪ ነው፣ ይቅር ባይ ነው። አጥፍቻለሁ፣ በድያለሁ፣ አጥፍተናል፣ በድለናል፣ ይቅር በለን ብለን በአንድነት ንስሐ ብንገባ፣ በአንድነት ብንዋደድ፣ በእውነት ዛሬ ብንተያይ ሰዎች እንዴ ዓለም እኮ ሰላም ትሆናለች። ዛሬ ዓለም አንዱ በአንዱ ላይ ጦርነት አያነሳም፣ አንዱ በአንዱ ላይ መከራ አያመጣም፣ አንዱ በአንዱ ላይ ችግር አይመዝም። መንፈሳዊ ልጆች አሁን የተቸገርነው እኮ እኛ ራሳችን ቂመኞች፣ በቀለኞች፣ ፍቅር የለንም እኮ። እንዴ ምድር ላይ ያለውን ወንድማችን ሳንወድ እንዴት እግዚአብሔር ልንወድ እንችላለን? መንፈሳዊ ልጆች የእግዚአብሔር ምሕረት ልክ እንደ ሰፊ ባህር ነውና ይላል። ወደዚህ ባህር ውስጥ ለመግባት የምትችልበት ብቸኛው በር ግን ይቅርታ ነው አለ። ይቅርታ ነው። ይቅርታ አንተ ለሌሎች ይቅርታን ስትነፍቅ ያን በር በራስ ላይ እየቆለፍክ ነው። እግዚአብሔር ሊምርህ ዝግጁ ነው፣ አንተ ግን ይቅር ለማለት ዝግጁ አይደለም። ምክንያቱም ይቅር ማለት የሚችለው ይቅር ማለትን የሚያውቅ ልብ ያለው ብቻ ነውና ይለናል ሊቁ አውግስጢጦስ በረከቱ ይደርብናል። ይህንን ይነግረናል። ስትወድቅ ተነሳ፣ ስትበድልም ንስሐ ግባ። በቃ ስትወድቅ ተነሳ። ለምን? የበደለ ሰው ንስሐ ሲገባ ይነሳልና። ኦርቶዶክሳውያን መንፈሳዊ ልጆች ስትበድልም ተሎ ንስሐ ግባ፣ በንስሐ ኃጢአትህ በደልህ ይደመሰሳልና ይለናል። ነገር ግን በልብ ውስጥ የተስፋ መቁረጥ መርዝ እንዲገባ ፈጽመህ አትፍቀድ ይላል። አንድ ነገር ልንገራችሁ መንፈሳዊ ልጆች፣ በዚህ ዓለም ላይ ሰይጣን የሰው ልጅ ኃጢአት ሲሰራ ብቻ አይደለም የሚያስደስተው፣ ተስፋ ሲቆርጥ ነው። ኃጢአት የሰራ ሰውማ ንስሐ እንደሚገባ ዲያብሎስ ያውቃልና ብዙ ያስደስተው። ተስፋ በሚቆርጥ ሰው ላይ ግን ዲያብሎስ እጅግ ይደሰታል። ለምን? ነገ ንስሐ አይደለም ሊገባ ይቅርና አባቶችን አያናግርም፣ አባቶችን ይነቅፋል ማለት ነው። ስለዚህ ለዚህ ነው
የተስፋ መቁረጥ መርዝ እንዲገባ ፈጽመህ አትፍቀድ ይላል። ይልቁንም ያንን ሰፊ የእግዚአብሔር የምህረት ባህር ተመልከት። የሰው ልጅ ኃጢአት ምንም ያህል ቢበዛ በዚህ ሰፊ የእግዚአብሔር ቸርነት ባህር ውስጥ ገብቶ የጠፋ የለምና እግዚአብሔር መሐሪ ነውና እባክህ ልጄ ሆይ ና ንስሐ ግባ ይለናል ምክረ አበው መንፈሳዊ ልጆች። እና በዚህ ጾም ሰዓት ይህንን እግዚአብሔር አሁን ያስተማረንን ትምህርት እየፈጸምነን ከሄድን እንባረካለን ማለት ነው። ጾም ማለት ውጤቱ ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህ የሚታሰረው በፍቅር ነውና በፍቅር ሁነን በአንድነት እንድንጸልይ እሱ ይፍቀድልን። እግዚአብሔር አምላክ ይባርካችሁ። የእግዚአብሔር ቸርነት፣ እናታችን የድንግል ማርያም እናትነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን ተራዳይነት አይለያችሁ። እግዚአብሔር ይባርካችሁ መንፈሳዊ ልጆች። ሱባኤያችንን በዚህ ሱባኤ ሰዓት ብዙ ልጆቻችን ከጎናችሁ ናችሁ። ብዙ መልካም ስራ እየሰራችሁ ነው። አሁንም በአንድነት ሆናችሁ እያሰባሰባችሁ እኛን ለመርዳት ለማገዝ ከጎናችን ያላችሁ ልጆቻችን አላችሁ። በርቱ፣ ጠንክሩ። መልካም ስራ እንድንሰራ እሱ ይፍቀድልን። እግዚአብሔር ከእናንተ ጋር ይሁን። በእውቀት ባለ እውቀት የሰራችሁትን የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ መንፈሳዊ ልጆች።